ልፋት እርግማን ነው። በልፋትና በትጋት መካከል ልዩነት አለ። ዝም ብሎ መልፋት፣ መኳተን፣ መልፋት። ቤት ሰራው፣ ይሄን አደረኩ፣ ይሄው ልሄድ ነው። ልፋቴ ምን ነበረ? የታሰበልህ የህልምህ መንገድ በአጋጣሚ ግን በታቀደ አጋጣሚ በሰረንዲፒቲ ይሳካል። አጋጣሚ ነው ግን የታቀደ አጋጣሚ ነው። ለምንድን ነው የለፋሁት? ለምን ለፋው? ያ ሁሉ ልፋት ሌሊት 11 ሰዓት ተነስቼ ወርክሆሊክ ነበርኩኝ። 16 ሰዓት ነበር የምሰራው። ልፋት። ቤት ሰራው፣ ይሄን አደረኩ፣ ይሄው ልሄድ ነው። ልፋቴ ምን ነበረ? እዛ 16 ሰዓት ይሰራሉ፣ 2 ሰዓት ይሰራሉ፣ 8 ሰዓት አንድ ጊዜ፣ 8 ሰዓት አንድ ጊዜ። ግን ስቲል እኛ ጋር ይሰራል። እኛ ጋር የሚሰራው መሰላቸው በልፋትና በትጋት መካከል ልዩነት አለ። ልፋት እርግማን ነው። ልፋት ዝም ብሎ መልፋት፣ መኳተን፣ መልፋት። በአቦ ሰጥ የሆነ ቢዝነስ ውስጥ መግባት፣ መሞከር፣ መክሰር፣ እዛ ውስጥ መግባት፣ መክሰር፣ እዛ ውስጥ መግባት፣ ከዛ ይሄ እርግማን ነው። ትጋት ግን ዲሊጀንስ ግን በረከት። አስተውላችሁ ነው የምትገቡት። በትጋት ትሰሩታላችሁ፣ በጥራት ትሰሩታላችሁ። ኢፌክቲቭ ናችሁ፣ ኤፊሽንት ናችሁ። ይሄኛው በረከት። ስራችሁን ትሰራላችሁ። አሜሪካ ውስጥ እኔ ከማውቃቸው በጣም የሚገርሙ ስራዎች ልንገራችሁ። በጣም የሚገርም ስራ ኤርፖርት ላይ የማየው ነጮች ናቸው የሚሰሩት። በጣም ገንዘብ የሚያስገኝ ስራ። ጫማ መጥረግ። ከፍ ያሉ ወንበሮች አሉ ኤርፖርት ላይ። ከፍ ያለው ወንበር ላይ ይቀመጣሉ። መጥተው የሚቀመጡት ሀብታሞች ናቸው። ከዛ ነጮች ናቸው የሚሰሩት። አያስነኳችሁም? እንደው እንድች ጨርቅ እንደዚህ ይዘው ድች እያደረጉና $100 ሰጥተዋቸው ይሄዳሉ። በየደቂቃው $50፣ $100፣ $50፣ $100 ማአት ዶላር ተሸክመው ነው የሚሄዱት በቀን። ለምንድን እንዴት አንተ ጫማ ትጠርጋለህ ብትለው ያማሃል ወይ ነው የሚለው። ምን ማለት ነው የሚለው። ምክንያቱም ገንዘብ ያገኝበታል፣ ወደ ራእዩ ይገባበታል፣ ይጠቀሙበታል። አንድ ጊዜ ከሆቴል ወደ ኤርፖርት ይሄዳሉ በታክሲ። የዛ ጊዜ ታክሲ ነበር፣ ኡበር አልተጀመረም። እና ከሰውየው ጋር ማውራት ጀመርን። ከባለ ታክሲው ጋር ስናወራ ኢንጂነር ነኝ አለኝ። አማን ኢንጂነር አለ። እንዴ ኢንጂነር ሆነህ እንዴት ታክሲ ትነዳለህ አልኩት። ይሁት እንደዚህ ነው ዞር ብሎ አየኝና ዋት ዱ ዩ ሚን አለኝ። ወይ ደግሞ ከልቤ ነው። ኢንጂነር ከሆንክ ለምን ትነዳለህ ታክሲ አልኩት። በኢንጂነሪንግ እሰራለሁ፣ ቤት እዳለብኝ፣ ትርፍ ሰዓቴ ደግሞ ታክሲ ነዳለሁ፣ ገንዘብ አገኛለሁ፣ ወዳይን እከፍላለሁ። ምን ማለት ነው አለ። እሺ በቃ እንግዲህ ከኢትዮጵያ ነው የመጣ ነው ወዳጄ ብዬ። ነጭ ነው፣ በጣም ገርሞታል በጣም። ስለዚህ ጫማ ይጠርጋሉ፣ ይሰራሉ፣ በትጋት ትሰራላችሁ። እናንተ መንገዳችሁን ስትሄዱ፣ ስራችሁን ስትሰሩ፣ እቺ በጣም ስለምወዳት ልንገራችሁ። ሰረንዲፒቲ የምትባል ነገር አለች። ሰረንዲፒቲ አጋጣሚ ነች፣ ግን የታቀደች አጋጣሚ ነች። ምሳሌ ልንገራችሁ። እኔ ከዚህ ቤት ወጣሁ፣ ከዚህ አዳራሽ። ልክ ከዚህ አዳራሽ ስወጣ አንድ ሰው እየመጣ ነበረ። እተች በሯ ጋር ተገናኘን። 1 ደቂቃ ብዘገይ አላገኘውም፣ 1 ደቂቃ ቢዘገይ አያገኘኝም። ግን በዩኒቨርስ ላይ ካልኩሌት ተደርጎ እኔ የምወጣባት ደቂቃ እሱም የመጣባት ደቂቃ ሰረንዲፒቲ ተገናኘን። አጋጣሚ ነው ግን የታቀደ አጋጣሚ ነው። አንድ ጊዜ አንዲት ነጭ ኢትዮጵያ መጥታ መጽሐፍቶች ማስገባት ፈለገች። አንድ ሰው አታውቅም ኢትዮጵያ ውስጥ። በተለይ የትምህርት ሚኒስቴር ማግኘት እንዳለባት ተነግሯታል። እዛ ማንም አታውቅም። መጥታ አነጋግራ ልትሄድ ነውና መጽሐፍቶች ዶኔሽን ማምጣት ነው የፈለገችው። በኋላ በቃ እንግዲህ እግዚአብሔር ያለው ይሆናል አለችና ፕሌን ውስጥ ገባች። ፈርስት ክላስ ነው የተቀመጠችው። አጠገቧ አንዲት ሴት ተቀምጣለች እና እየፈራች እንደው መጽሐፍ ላስገባ ነበር፣ ዶኔሽን ላስገባ ነበር የፈለኩት አለቻት። ለኢትዮጵያዊቷ ነው የምትላት። አንንም ሰው አላውቅ። በተለይ ትምህርት ሚኒስቴር ሄጄ ሰዎችን ማነጋገር አለብኝ እና ትረጅኛለሽ ወይ አለቻት። ከዛ ኢትዮጵያዊቷ ሳቀችና አወርዳሻለሁ አለቻት። ትምህርት ሚኒስቴር ሰው ታውቂያለሽ አለች። አዎ አውቃለሁ፣ ግድ የለም ችግር የለም አለች። ትረጅኛለሽ? አዎ እኔ ገነት ዘውዴ ይባላሉ፣ የትምህርት ሚኒስትሯ ነኝ አለች።
ስለዚህ ምንድነው የሆነው? ሰረንዲፒቲ ማለት ይሄ ነው። እቺ ትኬት ቆርጣለች፣ ቦታ ይዛለች። እቺ ትኬት ቆርጣለች፣ ዶኔሽን ልታስገባ ነው የፈለገችው። ሄዳ የተቀመጠችው የትምህርት ሚኒስትሯ ጋር ነው። ይሄ ሰረንዲፒቲ ይባላል። አጋጣሚ ግን የታቀደ አጋጣሚ። አንድ ሜዲካል ዶክተር ደግሞ ውጪ ሄዶ መማር ይፈልጋል እና ውጪ አንድ ዘመድ የለውም፣ ሌሎቹ ዘመድ አላቸው፣ እሱ ዘመድ የለውም። ስለዚህ አሜሪካ ግን ሄዶ መማር የሚፈልገው ስፔሻሊቲ አለ። ዳይት እንደሚያስተምራችሁ በቃ እርግጠኛ ነው እንደሚሄድ። አንድ ቀን አንዲት ነጭ ታማ መጣች። ከዛ አከማት። አሜሪካን ኤምባሲ የምትሰራ ነች። አከመና ላካት። በማግስቱ በኢመርጀንሲ ነበር እሱ ያከማት። በማግስቱ ከፍ ላለ ሕክምና መሄድ አለብሽ ወደ አሜሪካ ተባለች። ሌላ ክሊኒክ ሄደችና ግን ብቻሽም መሄድ አትችይም፣ ከአንድ ሐኪም ጋር አብሮሽ መሄድ አለበት ተባለች። ምክንያቱም አንድ ሜዲካል ዶክተር አብሮሽ መሄድ አለበት ፕሌን ውስጥ ብትታመሚ። ስለዚህ አንድ ስፔሻሊስት አብሮሽ ይሄዳል አሏት። ከዛ እሷ አንድ ሐኪም መሄድ ካለብኝ በጣም ጥሩ አድርጎ ትሪት ያደረገኝ ትናንትና ሌሊት በኢመርጀንሲ ያከመኝ ሐኪም ነው አለች። ከዛ መጡና እባክህን አሉት። ፕሊዝ እባክህ ያቺ ሴት ለምን ሌሊት እዛ ጋር መጣች? ለምን እሱ ጋር መጣች? አጋጣሚ። ምን አይነት አጋጣሚ? የታቀደ አጋጣሚ። ሰረንዲፒቲ የሚባለው ይሄ ነው። ሰረንዲፒቲ የሚባለው ይሄ ነው። የመጨረሻ ምሳሌ ልንገራቸው። አንድ ዘማሪ አሜሪካዊ ነው፣ ጥቁር አሜሪካዊ አልበም አወጣ። አልበም መዝሙር አወጣ። ማንም አልሰማለት እና ራሱ ብቻ ነው የሚሰማው። ራሱ ብቻ ይሰማል እና ምንም ማድረግ አልቻለም። አሁን ፕሌን ውስጥ ሲገባ እየሰማ እንዲህ ይላል። የራሱን ሲዲ እዛ ጊዜ ሲዲ ነበር ከፍቶ እንደዚህ ይላል። ከዛ አንድ ረዥም ሰው አጠገቡ ቆሞ ነበር። ምንድን ነው የምትሰማው አሉት። መዝሙር ነው አላቸው። የማን ነው አሉት። የኔ ነው አለ። ሰጠኛለህ አሉት። እንዴ ተገኝቶ ነው ቢጠይቅ ሲዲውን አወጣና ሰጣቸው። ከዛ ከአንድ ወር በኋላ ተለያዩ። ከአንድ ወር በኋላ ከአንድ ቢሮ ተደወለለት እና አንድ ስቴዲየም ውስጥ የተዘጋጀ ፕሮግራም ስላለ እዛ መጥተህ እንድትዘምር ፈልገናል አሉ። እኔ ነው። እንዴት ሆኖ እንዴት አደረጋቸው አወቃችሁኝ? እኔ ትዝ ይልሃል አውሮፕላን ውስጥ ያገኘሃቸው ረዥም ሰውዬ? አዎ እሳቸው የአንድ ክሩሴድ የቢሊ ግራሃም ክሩሴድ የሚባላል በየስቴዲየም ውስጥ ይዘጋጅ የነበረ የእሱ የኦርጋናይዜሽን ቼርማን ናቸው። ስለዚህ ቼርማን ስለሆኑ ሲዲ ጠይቀው ነበር፣ ሰጣሃቸው፣ ሰሙት፣ ወደዱት። ስቴዲየም መጥቶ መዘመር አለበት ብለውሃል እና ደግሞ ያሉህን ሲዲዎች በሙሉ ይዘህና ስቴዲየም ውስጥ ይሸጣል አሉት። አሁን ዘማሪው በጣም ፖፑላር ነው። በግል አውሮፕላን ነው የሚሄደው። ሲገባ እኮ እሳቸው ሲገቡ ቀድሞ ሊገባና ሊቀመጥ ይችል ነበር። እሳቸው ሊዘገዩ ይችሉ ነበር። በፍራክሽን ኦፍ ሰከንድ ሊለያዩ ይችሉ ነበር። ግን እሱ መግባት ነበረበት። የራሱን ሲዲ መስማት ነበር። እሳቸው መግባት ነበረባቸው። ሁለቱ መገጣጠም ነበረበት። ሰረንዲፒቲ ይባላል። ጫማ መጥረግ ከሆነ አንተ ጥረግ። መስራት ያለብህን ስራ፣ ማድረግ ያለብህን ስራ፣ የታሰበልህ የህልምህ መንገድ በአጋጣሚ ግን በታቀደ አጋጣሚ በሰረንዲፒቲ ይሳካል። ከዛ በኋላ ያሉት ምንድነው? ለህልሜ ያልኖርኩም ለራእዬ ያልኖርኩም ነበረ። 20 ዓመት የሰራሁት ለካምፓኒ ነው። ይሄ ቤት አያችሁ የሚረዳችሁ። እውነት ለመናገር አሁን እዚህ ስመጣ ራሱ ስለ ህልም እንዳስብ ታደርጉኛላችሁ፣ ስለ ራእይ እንዳስብ ታደርጉኛላችሁ። ዝም ብላችሁ እንዳትኖሩ፣ ሩቲን ኑሮ እንዳትኖሩ፣ ህልም እንዲኖራችሁ። ቅድም አሁን የኤግዚስተንሻሊዝም ጥያቄ አነሳ አይደል? ምንድን ነው ዓላማው? ለምንድን ነው የምኖረው? ምን እያደረግኩ ነው? እኔ እንደዚህ ህይወት አጭር ከሆነ ምንድን ነው እያደረግኩ ያለሁት እንላለን። ህልማችሁን ግን ዲስከቨር ካረጋችሁ፣ ፓሽናችሁን ለይታችሁ፣ ምንድን ነው እኔ ስሰራው ደስ የሚለኝ የሚያቃጥለኝ ፓሽኔት የሚያደርገኝ ነገር ምንድን ነው ብላችሁ እሱ እንደሚያስተምር ህልማችሁን ኮንስትራክት አድርጋችሁ ካገኛችሁት በኋላ ከዛ በኋላ የምትኖሩት ስለ ህልማችሁ ነው። ስለዚህ ፐርፐዝ አላችሁ። እነዚህ ሰዎች ደሞዝተኛ ሆኑ፣ ከዛ በደሞዙ ኖሩ። ህልም ነበራቸው፣ ህልሙን አልኖሩትም። ስለዚህ ቆጫቸዋል። እናንተ ግን እዚህ ተማሪዎች ናችሁ። ህልማችሁን ዲስከቨር አድርጉ፣ ከዛ በኋላ ለህልማችሁ ኖሩ። እውነት ነው ስለ ህልም የምትማሩት ነገር። ህልም የሚባል ነገር አለ። ያ ዌተር እንዳለ ሊቪንግ ማይ ድሪምስ እንዳለ እኔ ብትጠይቁኝ አሁን ህልምህ ምንድን ነው ብላችሁ ብትጠይቁ እኔ ህልም ይሄ ነው ማስተማር።
ማንበብ፣ ማሰላሰል፣ ማዘጋጀት፣ በምሳሌዎች ማጣፈጥ ደስ የሚለኝ የፈለገ ቶፒክ ስጡኝ፣ ያንን ቶፒክ ወስጄ ፈጨዋለሁ፣ አነባዋለሁ፣ አዘጋጀዋለሁ። ለሰዎች በሚገባ መልክ ማዘጋጀት ይመስለኛል ስጦታዬ። ህልሜ ግን ይሄንኑ ማሳደግ ነው። ሜዲካል ዶክተር ሆኜ እየሰራው ከዛ በሱ ፕራክቲስ እያደረኩ ከዛ ደግሞ መንፈሳዊ ነገር ትራቭል እያደረኩ የእውነት ነው የምላቸው። አንድ ቀን ሮም ነበርኩኝ። ሆቴል በረንዳ ላይ ቁጭ ብዬ በረንዳው ላይ ቁጭ ብዬ እኔ አልኩኝ 3 ማስተርስ ዲግሪ መስራት ፈልጋለሁ አልኩኝ። ሜዲካል ዶክተር ብቻ ነበርኩ የዛ ጊዜ። በምን ሳይኮሎጂ ባጠና አልኩኝ። ሳይኮሎጂ ወድ ስለነበረ። ከዛስ ቴዎሎጂ ባጠና። ከዛስ ሜዲሲን ደግሞ አንድ ስቴፕ መውሰድ ስላለባችሁ ፓብሊክ ሄልዝ ደግሞ ባጠና አልኩኝ። ህልሜ ነበር በዛ ሰዓት። ኢት ዋዝ ኤ ድሪም ህልሜ ነበር። ከዛስ መጣው አዲስ አበባ ቆይቶ ራሱ ሲያሳካው አዲስ አበባ ዩኒቨርሲቲ ገባው። 6 ኪሎ ከኔ ጋር እኮ ሪሌትድ አይደለም። እኔ ሜዲሲን ያጠናው ጥቁር አንበሳ 6 ኪሎ ካምፓስ ገባው። ሳይኮሎጂ ያጠናው ማስተርሴን ሰራው፣ ካውንስሊንግ ሳይኮሎጂ። ከዛ እዛው ጋር እያለሁ ቴዎሎጂ ደግሞ ገባው፣ ኤግስት የሚባል ውጭ ያሟላሁት በቴዎሎጂ ማስተርሴን ሰራው። ከዛ በአዲስ አበባ ዩኒቨርሲቲ ስር ኢንስቲትዩት ኦፍ ፓቶባዮሎጂ የሚባል አለ፣ እዛ ገባው። ትሮፒካል ሜዲሲን አጠናው፣ ማስተርሴን ሰራው። 3ቱ ተሳኳል ተሳኩም። ሁል ጊዜ 2 ሴት ልጆች ይታዩኝ ነበር ድሮ ጀምሮ። 2 ሴት ልጆች። አንድ ቀን ኦባማን አየሁና ቀናሁኝ። ታድሎ 2 ሴት ልጆች እንደኔ እኔ የምፈልጋቸውን 2 ሴት ልጆች ያለው 2 ሴት ልጆች አሉኝ። አሁን በጣም የምጠላው ነገር መቀጠር ነበረ። መቀጠር አልወድም። በቃ በራሴ መስራት ነው የምፈልገው። አሁን በራሴ መስራት ነው የምፈልገው። በራሴ እየሰራሁ ነው ያለሁት። ህልም አለ፣ ህልም ይሳካል፣ እውነት ነው ልላችሁ ፈልጌ ነው። አጭብጭብ። 8ኛ ሰዎችን አልረዳሁም ብለው ይቆጫቸዋል። ለምንድን ነው ሰው ያልረዳሁት? ይችል ነበር። እኔ አንድ ኢንሲደንት ልንገራችሁ። በጣም ይቆጭ። ስኩል ኦፍ ቱሞሮ ልጆቼ ይማራሉ። ልጆቼን የማደርሰው እኔ ነኝ። ሕፃን ሆነው መልሰው እኔ ነኝ። ከዛ እዛ ጋር ስቆም አንዲት ሴት አለች፣ በዛኛው ሳይድ ትቆማለች። እንዲሁ ሰላም እንባባለን በሩቁ። ግን ልታናግረኝ እንደምትፈልግ ይገባኛል። ትፈራለች ግን እኔም ደግሞ እፈራለሁ። ላናግራት ፈልጌያለሁ፣ ግን ሌላ ነገር እንዳይመስላት እያልኩኝ ግን እፈራለሁ። ግን ልታናግረኝ እንደምትፈልግ ግን ይገባኛል። ከዛ ሳያት ልጆቿን አድርሳ አሁን ልታናግረኝ፣ ከዛ እኔ ደግሞ አሁን ዝም ብዬ ሄጄ ባናግራት ወይ ሌላ ነገር ቢመስላት እያልኩ እፈራለሁ። እንዲህ እንደተፈራረን ከቆየን በኋላ ከስንት ጊዜ በኋላ ዜና ሰማሁ። ዜናው ምንድነው? እሷ ባለትዳር ነበረች፣ ከባሏ ጋር ተለያይታለች። ባሏ በጣም ጨካኝ ሰው ነበር። 2 ልጆች አሏት። ትምህርት ቤት ይዛቸው ትመጣለች። መስቀል ፍላወር ጋር ፍላሚንጎ ጋር በመኪና ተከታትሎ ኤክስ ሃዝባንዷ በጥይት ደብድቦ ገደላት። ልትነግረኝ የምትፈልገው ነገር ነበር። ቆጨኝ። ምን አለበት ባናግራት ኖሮ እያልኩኝ እላለሁ። ባላቸው አጋጣሚ በሙሉ ሰዎችን እርዱ። አብሮ አደጌ ነበረ አንድ ጓደኛዬ፣ ከኤሌመንተሪ ጀምሮ አብሮ አደጌ ነው። በትምህርቱ አልገፋም። እኔ በትምህርቱ ዓለም ሄድኩኝ። እሱ ደግሞ በትምህርቱ አልገፋም ነበረ። ጫት ይቅማል፣ ይጠጣል ምናምን። እዛ እኔም ይደብረኝ ይመስለዋል ሲያገኘኝና ይሸሸኛል። አንድ ቀን አገኘውና ይዤው ቁጭ አድርጌ፣ ጓደኛዬ ነው፣ ቤስት ፍሬንዴ ነው፣ አብሮኝ ያደገ ነው። ተለያይተናል መንገዳችን ስለተለያየ። አንድ ቀን ግን አነጋግረዋለሁ። ሲሪየስሊ ቀጥሬ ያነጋግረዋለሁ አልኩኝ። ባለፈው ስልክ ደወሉልኝ። ቢኒያም ይባላል። ቢኒያም አረፈ አሉ። አያችሁ እንዴት እንደሚቆጭ ቆጨን። ስለዚህ እንዳይቆጨን ማድረግ ያለብንን ነገር እናድርግ። ሰዎችን ልትረዱ በምትችሉበት መንገድ እርዷቸው። ባለፈው ኢንተርቪው ላይ ሳነሳው ነበረ። አንዲት ልጅ ደወለችልኝ፣ ቢዚ ነኝ አልኳት። ደወለችልኝ፣ ቢዚ ነኝ አልኳት። ከዛ ቴክስት አረገችልኝ፣ ሰኞ ደውይልኝ አልኳት። ሰኞ ዕለት ሞከረች፣ በዚህ ሳምንትም ቢዚ ነኝ አልኳት። ከዛ ቴክስት አረገችልኝ፣ ወል ይሄ የመጨረሻ ሙከራ ነበረች።
የመጨረሻ ሙከራዬ ነበር። ታንክ ዩ ፎር ዮር ሄልፕ አለችና ዘጋች። ከዛ ደነገጥኩኝ። እኔ አሁን በራሴ ላይ የማረገውን አረጋለሁ አለች። በጣም ደነገጥኩ። ወዲያው ደወልኩለት። ወዲያው ምንድን ነው አልኳት። ሞከርኩ፣ ብዙ ነገር ሞክሬያለሁ። መጨረሻ አንተ ደህና ሰው ነህ ትባላለህ፣ አንተን ላግኝ አልኩኝ። አንተ ደግሞ ቢዚ ነህ ትላለህ። ባለፈው ሳምንት ቢዚ ነህ፣ በዚህም ሳምንት ቢዚ ነህ፣ ከዛ ቢዚ ነህ እና ነገ ነው ያልኳት። ከዛ መጣች። ስናወራ ምን ልታረጊ ነበር አልኳት። መልሼ የደወልኩላት ጊዜ በጣም እያለቀሰች ነበር። የዛን ቀን ራሴን አጠፋ ነበራለች። ወስኛለሁ። ካዳንከኝ በዚህ ሰውዬ ታድነኛለህ፣ ካላዳንከኝ አትወደኝም አንተ እግዚአብሔር፣ ምንም በቃ ራሴን አጠፋለሁ ብዬ ነበራለች። ፕሮግራም ካንስል አድርጌ ነው ያገኘኋት፣ ግን አሁን አይቆጨኝም። መጣች፣ ተለወጠችና ሄደች። ደስ ይለኛል። በሕይወት አለች። ስለዚህ በምትችሉት መጠን ሰዎችን እርዱ። ባገኛችሁት አጋጣሚ አትለፏቸው። ምን እንደሚፈጠር አታውቁ። ምን እንደሚፈጠር አታውቁ። 9ኛው ፍቅሬን አልገለጽኩም ነው፣ አልተናገርኩም። እወድሻለሁ፣ በጣም እወድሻለሁ ማሚ፣ እናቴ እወድሻለሁ፣ ማማዬ በጣም ነው የምወድሽ አልልም ነበረ። ኮስታራ ነበርኩ። አንዳንዴ ይገርመኛል። የእህት ልጆቻችን የወንድም ልጆቻችንን ኮስትር እንልባቸዋለን። ኮስትር ትምህርት እንዴት ነው? ሰምቻለሁ ጥሩ እንዳገኘ ጎበዝ። እንደ ታዲያ ምን አለብህ? ለምን ትቆጣዋለህ? ጎበዝ ከሆነ ኮስትር ብለን እንዲሁ አቀፍ አድርገን አናጫውታቸውም። ጎበዝ ቅፍ አድርገን አናወራቸውም። ካልቸራችን ነው፣ የተለመደ ነው። በቃ ሶፍት መሆን፣ ለእህቶቻችን ሶፍት መሆን እንትን አይለንም። እኔ ልለማመድ እሞክራለሁ። እወድሻለሁ ማለት ለይቶ በወንድማዊ ጓደኛዊ ፍቅር እወድሻለሁ ማለት እንዳትሰናከልብህ። እየለያችሁ ግን ፍቅርን መግለጽ። እኔ እኮ እንደ እህቴ ነው የምወድሽ፣ ልክ እንደ እናቴ ልጅ ነው የምወድሽ። ስፔሲፊክ አድርጋችሁ አንቺም እንደዛ እወድሃለሁ፣ እኔ አይ ላይክ ዩ፣ ደስ ትለኛለህ በጣም እንደ ወንድሜ ነው የምትመስለኝ ማለት። ቤተሰቦቻችንን ፍቅራችንን መግለጽ። ታንኪዩ ማለት አመሰግናለሁ፣ ይሄ ያደረክልኝ ነገር አረሳውም፣ ባለውለታዬን አመሰግናለሁ። እኔ አሁን በቅርብ ያስታውስ ያመሰገንኳት ሴት አለች። አንድ ቀን ቢሮዬ መጣች። ከብዙ ዓመት በፊት ነው። ቢሮዬ ስትመጣ ስጦታ ይዛልኝ መጣች። ይዛ የመጣችው ፎጣ ነው። ከዛ ተቀበልኳት። ለምንድነው ያመጣሽው አልኳት። በዛ በበር በኩል ንፋስ ይገባል አለች እና እዚህ ጋር ስትቀመጥ ትከሻህ ላይ እንድታረገው ነው አልኳለች። የዛሬ 20 ዓመት ነው ያለችኝ። አሁን ሳገኛት ታንኪዩ ብላታለሁ። በጣም ነው የማመሰግነው ስለዛ ፎጣ። አልለበስኩትም አክቹዋሊ፣ ግን አመሰግናታለሁ፣ አፕሪሼት አረጋታለሁ። ታንክፉል መሆን፣ ሰዎችን አፕሪሼት ማድረግ፣ ማመስገን ያስፈልጋል እና አፕሪሼት ማድረግ ደግሞ ማድነቅስ አሁንም እየለዩ እኔ በተለይ እርጉዝ ሴቶች ሳገኝ አላልፍም። ፕራይድ ኦፍ ፕሬግናንሲ የሚባል አለ። እንደዚህ ፕራይድ ኦፍ ፕሬግናንሲ የሚባለው ሳይወዱ እንደዚህ ይላሉ እርጉዝ ሴቶች አይደል? እሱ ፕራይድ ኦፍ ፕሬግናንሲ ይባላል። እና ሳገኛቸው ኤሌቬተር ውስጥ ምናምን ሳገኛቸው አንቺ እርግዝና እንዴት ያምርብሻል እላታለሁ። መቼም ለከፈኝ አትልም እርጉዞ ነው። ስለዚህ ነፃነቱን ይሰጠኛል፣ አፕሪሼት አደርጋለሁ፣ አደንቃለሁ። እኔ ማድነቅ በጣም ደስ ይለኛል። ስለዚህ አድንቁ፣ አፕሪሼት አድርጉ፣ ታንኪዩ በሉ። በቃ መልካምነትን አታቃቅ። ይሄ ደግሞ ስጦታዬ ነው። ፍቅራችሁን ግለጹ። የመጨረሻ 10ኛው መንፈሳዊነትን አልተከተልኩም፣ ሃይማኖትን እንቅ ነበረ፣ ሃይማኖት ደስ አይልኝም ነበር ያሉት። ሙስሊሞች ናችሁ እንኳን ሆናችሁ። ኢስላም ማለት ሰብሚሽን ማለት ነው። የራሱ ፒለሮች አሉት። ኮምፓሽን፣ ፒስ። ግን በደንብ አጥኑት፣ ዲፕ ገብታችሁ አንብቡት። ቁርአኑንም ሀዲቶቹንም በደንብ ተረዷቸው። አስተማሪዎቻችሁን በደንብ አዳምጡ። የሃይማኖታችሁ የሚጠይቀውን ነገር አድርጉ። የተዋህዶ ልጆች ናችሁ፣ ቸርች ሂዱ። ለገና እና ለፋሲካ ብቻ አትሂዱ። ቸርች ጎቱ ቸርች ሂዱ፣ ጉባኤ ተሳተፉ፣ አዳምጡ፣ ተሳተፉ። ካቶሊኮች ናችሁ፣ ቤተ ክርስቲያን ሂዱ፣ ስጋና ደሙን ውሰዱ፣ ቁርባን ተካፈሉ። ፕሮቴስታንቶች ናችሁ፣
ወደ ቸርች ሂዱ፣ ዘምሩ፣ ስብከት ስሙ፣ ፓርቲሲፔት አድርጉ፣ ከወገኖቻችሁ ጋር አብራችሁ ፌሎሺፕ አድርጉ። ለመንፈሳዊ ሕይወት የምሰጠው ኤምፋሲስ በጣም ሃይ ነው። ምክንያቱም ቦዲ ሶል ስፒሪት ነኝ እኔ። ለቦዲ የማረግለት አለ፣ ሻወር አረገዋለሁ፣ ምግብ መግበዋለሁ፣ ቅድም እንደተባለው ቫይታሚን እሰጠዋለሁ። ለሶሌ ደግሞ ማይንድ ማለት ነው፣ ኢሞሽን፣ ኮግኒሽን ምናምን ያሉበት ዲፓርትመንት ነው። መጽሐፍ አነብለታለሁ፣ ኢንተርቴንመንት ወስዳለሁ፣ እውቀት ኮንሱም አደርጋለሁ፣ እንከባከባለሁ ሶሌንም ማይንዴን ማለት ነው። How about your spirit? መንፈሳችሁን ኢግኖር ካረጋችሁት አስቸጋሪ ነው። ለዛውም ዋነኛው እኛነታችን ነው። ስለዚህ ለስፒሪት ደግሞ የሚያስፈልገውን ነገር አረጋለሁ። ወርሺፕ አረጋ በፍጹም በመንፈሳዊ ሕይወት ያላፍርም። ጸልያለሁ፣ አመልካለሁ። የኔ የሃይማኖት ክርስትና ስለሆነ መጽሐፍ ቅዱስ አነባለሁ። ከዛ ኤክሰርሳይዝ አረጋለሁ፣ መንፈስ ለመኖር ሞክራለሁ። ታንክፉል ነኝ፣ አመሰግናለሁ፣ ጸልያለሁ፣ ወደዋለሁ። ስለዚህ ለመንፈሳዊ ሕይወታችሁ ቦታ ስጡት። ይሄም ስጦታዬ ነው እንደየ ሃይማኖታችሁ። ስለዚህ የኔ ጊፍቶች ዛሬ የምሰጣችሁ ሪቫይዝ ለማድረግ አንደኛ ደስተኛ ሆኑልኝ፣ ኢንጆይ አድርጉት፣ ደስ ይበላችሁ። ሁለተኛ በእውቀት ራሳችሁን አሳድጉ። ሶስተኛ ራሳችሁን ተንከባከቡ፣ ቫይታሚን ውሰዱ፣ ኤክሰርሳይዝ አድርጉ፣ ዋች ዩር ዳይት፣ ዋች ዩር ዌይት። አራተኛ ከቂምና ከጥላቻ አትኑሩ፣ ክሎዥር አድርጉና በይቅርታ ኑሩ። አምስተኛ ለቤተሰብ ጊዜ ስጡ። ስድስተኛ ሰዎችን እርዱ፣ ባገኛችሁት አጋጣሚ፣ ቁጥሩ ይቀያየራል። ሰባተኛ ለህልማችሁ ኑሩ። ስምንተኛ ትጋት ላይ አተኩሩ። ዘጠነኛ ፍቅራችሁን ግለጹ፣ ታንኪዩ በሉ። አስረኛ መንፈሳዊነትን ፈልጉ።